ጦርነቱን ማይጀመርከው አንተን ያማች አሁን ከፊቴ ዞር በል አለበለዚያ አንተንም ይሄን የማይረባ ልጅን ገዳይ እዚሁ አብሬያችሁን መገለው ዞር በልልኝ ይሁን ፊያስ ዞር በልልኝ ብያለሁ ዞር በልልኝ ልትገለኝ ትችላለህ ነገር ግን አሊኮ እንድትነካው በፍጹም አልፈቅድም በጣም ጥሩ ስለዚህ ሁለታችሁንም አንድ ላይ እንድገለኝ ፈለግኩ አይደል አብራችሁ መሞቱን የፈለግከው የማላረገው መስሎ ከሆነ በጣም ተሳስተሃል የልጅን በቀል ከመበቀል ማንም ወደ ኋላ ሊያስቀረኝ አይችልም ማንም ወንድሜ ችግር ተፈጥሯል ምንድነው አንተ ማትረባ ወንድሜ ይሄንን አንተ ራስ መተብታይ ጥሩ ነው በጣም ከባድ ችግር ነው የተፈጠረው ያዝ ያየውን ነገር ማመን ይከብደዋል ችኩር ውስጥ የሚገኙ ነዋሪዎች በጠቅላላ አንዳቸውም ሳይቀሩ በነቂስ መጥተዋል የፊያዝ ጠባቂዎች ይህን ሲመለከቱ ለህይወታቸው እየሰጉ ሁሉም ተራ በተራ ፊያዝን ጥሎት ሄዳል ፊያዝ ግን አልሸነፍም ብሎ የሽጉጡን ቃታ ለመሳብ ከራሱ ጋር እየታገለ በመጨረሻም እያለቀሰና እያነባ ቃታው መሳብ ከብዶት ያማችን ይተዋል ያማች አሊኮን ይዞ ከቦታው ሲወጣ ውጭ የነበረው ሰው በጠቅላላ ያማችን እንደ ጀግኖ ይቀበላል ያማች ለእንድሪስ የገባውን ቃል አክብሮ አሊኮን ይዞ ሲመጣ የሰፈር ሰው በጠቅላላ በጩኸትና በጭብጨባ ይቀበለዋል ችኩር ቤታችን ያማች አባታችን ችኩር ቤታችን ያማች አባታችን ችኩር ቤታችን ያማች አባታችን በዚህ ሁሉ ጩኸትና በዚህ ሁሉ ጭብጨባ መሃል ሰሊም ውስጡ በቅናትና በንዴት እየተብሰለሰለ ጠጉን ይዞ ዝም ብሎ ቆሞ ይመለከታል ሴናውዴ ምነው ችግር አለ እንዴ ያማች እንሂድ ከዚህ እኔ እናንተ ራሳችን ህይወት እንኖር ሴናውዴ ከዚህ የትም እንሂድም ቤታችን ይሄ ነው እባክን ያማች እሺ በለኝ እኔ በቅቶኛል መሳሪያ መታኮስ ሽጉጥ ደም ሞት ያማች ቀን በቀን እነዚህን ነገር ማየት እኔ በጣም ነው ሰለቸኝ ያማች ከዚህ እንሂድ በቃ የራሳችን ህይወት እንኖር ሴና አንቺ ሚስቴ ነሽ ችኩር ደግሞ ቤቴ ነው አንተ ማትሄድ ከሆነ እኔ ሄዳለሁ ሴና አዎ ያማች አንተ ማትሄድ ከሆነ እኔ ሄዳለሁ ምንም የቀረኝ ነገር የለም ከዚህ በላይ እዚህ መቆየት አልችልም በቃኝ ያማች ከሴና ጋር አልከራከርም ብሎ ወደ ካፌ ይመጣል ካፌ የሰፈር ወጣቶች እንድሪስ ከማል ፋሻ ሁሉም ተሰብስቦ ራት እየበሉ ነው ራታቸውን በልቶ ተጨዋውተው ሁሉም ወደ የቤታቸው ሄዳሉ ያማችና ሰሊም ብቻ ይቀራሉ ካራካ እንዴት ነች ደህና ነች በቶሎ እያገገመች ነው ይመስገነው ሰሞኑን እንደምታውቀው በጣም ከባድ ነገር ውስጥ ገብተን ሁላችንም ተጨንቀን ነበር ልክ ነህ አንተ ግን ተጨንቀ ነበር ወንድሜ ምን ማለት ነው ደግሞ ያማች ታስታውሳለህ ወንድሜ እኔ አንተ ኤሚ ፋሻ ሆነን ባለፈው ሳምንት የመሳሪያ ሽያጭ ለማድረግ ተስማምተን ሄደን ነበር ነገር ግን እንደምታስታውሰው የመሳሪያ ሽያጩን እያደረግን እያለ ባርቶሎ መጥቶ ጥቃት ተደረሰብን ማለት ወንድሜ ምን እያልክ ነው ማለቴማ ወንድሜ ያንን ጉዳይ ከኔ ካንተ ከፋሻና ከኤሚ ውጪ ሌላ ማንም የሚያውቀው አልነበረም ነገር ግን በሚገርም ሁኔታ ይህ መረጃ ባርቶሎ ጋር ደረሰ ኤሚና ፋሻ በዚህ ጉዳይ አባዬ ፍልፍ ሽጉጥ ግንባራቸው ላይ ደቅኖ ቃታውን ስቦ ታማኝነታቸውን አረጋግጠዋል ድሮም ቢሆን እንደ አባታችን እንደምናያቸው ታውቃለህ በዚህ ጉዳይ እኔን እየጠረጠርከኝ ነው ወንድሜ ይህንን ጉዳይ ግልጽ ላድርግልህ ኤሚና ፋሻ በዚህ ጉዳይ ተበትኖ አልፈዋል አሁን የቀረነው እኔና አንተ ብቻ ነን እኛ ወንድማማቾች ነን አንዳችን ለአንዳችን እንሞታለን አንተ ለእኔ ትሞትልኛለህ መልስልኝ እንጂ እኛ ወንድማማቾች አይደለንም ያማች የማየውን ነገር እያደረግክ ነው አበርክ ወንድሜ እኔ ለአንተ ሞታለሁ አንተ ለእኔ ትሞታለህ ይኸውልህ እኔ ለአንተ ሞታለሁ ያማች ይህንን ጨዋታ ናቁም ይበቃል ሽጉጡን አስቀምጠው ያማች እኔ ታማኝነት ይነሳይቻል አንተስ ለእኔ ትሞትልኛለህ አንዳችን ለአንዳችን ህይወታችን አሳልፈን እንሰጣለን ሰሊም እኛ ወንድማማቾች ነን እኔ ህይወቴን አሳልፈን ሰጥቻለሁ አንተስ ለእኔ ህይወቴን አሳልፈን ትሰጣለህ አንተ አሁንስ ደስ አለ ልብህ ረካ ዜና የኮቾ ባለቤተሰብ ህይወት ከብዷት በመጨረሻም ልብሶቿን አስተካክላ ሻንጣዋን ይዛ ከቤት ወጥታለች ሳዴት ባርቶሎ ስልክ ላይ ደጋግማ ስልክ ትደውላለች ባርቶሎ ምን ብሎ እንደሚያወራ እንዴት ብሎ እንደሚያገኛት ግራ የተጋባ ስልክ አያነሳም ለቀናት ህክምና ለሆና ቤተሰቧን ሙሉ ስታስጨንቅ የነበረችው ካራካ በመጨረሻም ጤንነቷ የተሻለ አሁን ደህና ሆናለች ሲላሱንም ካራካ እንዴት ሆነች እያለ እያሰበ ነፃ የምትሆንበትን ሰዓት እየተጠባበቀ እናቷ ውጣ ባለችበት አጋጣሚ ካራካ ወዳለችበት ክፍል ይመጣል እንዴት ነሽ ካራካ ደህና ነኝ አንተስ ጠይቀኝ ደግሞ አሁን በጣም ደህና ሆኛለሁ ሁሉም ስላንቺ እያሰበ በጣም ተጨንቀው ነበር አንተም ተጨንቀህልኝ ነበር ያው ደህና እንድትሆኚ አዎ ስጨነቅልሽ ነበር ታክሲ እህትሽ ጋር ሂጂ እህትሽ ብቻዋን ነች እኔ አንድ ቦታ ደርሼ እመጣለሁ እንደዚህ ከሆነማ ሁሌ በጥይት ልመታ
ካራካ ምን እያልሽ ነው? ደግመሽ እንደዚህ አይነት ነገር እንዳታደርጊ። እሺ አንተ እንዳልከኝ ያደርጋለሁ። ደግሜ እንደዚህ አይነት ነገር ውስጥ አልገባም። ሲላሱን እዚህ አልጋ ላይ ተኝቼ የሞት አፋፍ ላይ ሆኜ ስላንተ ነበር ስጨነቅ የነበረው። ካራካ ስልክ እየተደወለልኝ ነው። በቃ መሄድ ይኖርብኛል። እሺ ቻው አትለኝም? ያማች ስለ ባርቶሎ እያንዳንዱ መረጃ ከውልደቱ እስካሁኑ ድረስ ስለ ቤተሰቦች ሁሉን ነገር መረጃ ለማጣራት መኪን ለብቻው ወደ ባርቶሎ ትውልድ ሀገር ይልከዋል። መኪ ወደ ከተማው ሲገባ የባርቶሎ ሰዎች መኪ ስለ ባርቶሎ ለማጣራት እንደመጣ ነቅተውበት ለባርቶሎ ደውሎ ሲያሳውቁ ባርቶሎ መኪን ይዘውት ወደ እሱ ጋር እንዲመጡ ያስደርጋል። ያማች መኪ ስልክ ላይ ደጋግሞ ይደውላል፣ አያነሳም፣ ቴክስትም አይመልስለትም። የኋላ ኋላ ባርቶሎ ራሱ በመኪ ስልክ ደህና ነኝ ብሎ ለያማች ቴክስት ያደርግለታል። እዛም አልፎ ባርቶሎ የመኪ የልብ ወዳጅ የሆነውን ሲላሱን አስጠርቶ ታማኝነትን ለማሳየት ከፈለግ ይህን አጋጣሚ ተጠቀም፣ ይህንን የማይረባ ደብድበው ብሎ ይጠይቀዋል። ሲላሱን ከራሱ ጋር እየተሟገተ ምን ማድረግ እንዳለበት ግራ እየተጋባ ጥርሱን ነክሶ ውስጡ እያዘነ መኪን ይደበድበዋል። ባርቶሎንም መሬትንም አስደምሞ የመኪን እግር ይሰብራል። ወንድሜ ወዴት እንደምንሄድ አትጠይቀኝም እንዴ? ለምን ጠይቀሃለሁ? አንተ ያማች አይደለህ? አባዬና ያማች ሲያዙን ቀጥ ለጥ ብለን አንገታችንን ደፍተን ሁሉን ነገር በስነ ስርዓት እንታዘዛለን። ችኩር ቤታችን ያማች አባታችን አይደል የተባለው? እኔ ግን ሰሊም ነኝ። እኔ ሰሊም ነኝ። አውቃለሁ ወንድሜ። ምንድነው የምታውቀው? ያማች ምንድነው የምታውቀው? ሰሊም ማለት ምን ማለት እንደሆነ ታውቃለህ? መኪናውን አቁሞ ምንድነው የምታውቀው? አንተ ያማች ነህ፣ ሰሊም አይደለም። ስለኔ ምንም የምታውቀው ነገር የለም። ሰሊም ማለት ምን እንደሆነ ታውቃለህ? ቀኑ ሙሉ ደክመኝ ሰልቼ ሳልሰራ ማንም ግን ምን ሆንኩ ብሎ የሚጠይቀኝ የለም። በየቀኑ ለኮች ባለ ቤተሰብ ስር ራሴን አሳልፌ እሰጣለሁ። ማንም ግን የኔ ምኖር ግድ ሰጥቶት አያውቅም። እማዬ ለመሆኑ ነግራለች። ወደኛ ቤት ስታመጣ እኔ አንተን እንደማልፈልግና በመምጣት ደስተኛ እንዳልሆንኩ ነግራለች። ያማች አንተ ሰሊም አይደለም። ለአመታት በካራማን ጥላ ውስጥ መኖር ምን ማለት እንደሆነ ታውቃለህ? ባየ ፊትን ባየ ቁጥር ገላምጦ ያውቃል። ለምን ወለድኩኝ የሚያስበልግ እርምጃ። አንተ ያማች ነህ። ስለ ሰሊም ምንም የምታውቀው ነገር የለም። ወንድሜ በጣም አዝናለሁ። ይቅር በላይ ወንድሜ። ያማች ሴናን ለመማፀን ቤቷ ድረስ ሄዶ ሴና ወደ ቤት እንድትመለስና ሁሉን ነገር በቅርቡ አስተካክላለሁ እባክሽን ተመለሽ ብላትም ሴና ግን ወጆ ፍንክች ከዚህ የትም አልሄድም ትለዋለች። ያማች ሴናን ወደ ቤት ይዟት መመለስ ባይችልም ነገር ግን የሴና ደህንነት ያሳስበው ነበር። መቲና ከማል ሴና እንዲጠብቁ ያስደርጋል። ሴና ከቤት ስትወጣ አብረዋት ተከትሎ ወደምትሄድበት ሁሉ እሷን በንቃት እየተጠባበቁ እሷን ይከተላሉ። ሴና ግን አልፈልጋችሁም ኋላ ያትከተሉ ብትልም እነሱ ግን የያማችን ትዕዛዝ ማክበር ግዴታቸው ነበር። በፍጹም ሊሰማት አልቻሉም። ሴና ጭራሽ ይሄ ነገር እያናደራት ከያማች ጋር ያላት ግንኙነትም እንዲሻክር እያደረጋት በመጨረሻም በቃ ፍቺ ማድረግ አለብኝ ብላ ወደ አንድ ጠበቃ ቢሮ ታመራለች። ወንድሜ ችግር ተፈጥሯል። መቲ ምን ተፈጠረ? ወንድሜ አማቻችን ከጠበቃ ጋር እያወራች ነው። ምን እያልክ ነው መቲ? በቃ እንደዚህ አድርግ፣ የሰውየውን ስም ላክልኝ። ወንድሜ ቼምሱን፣ ጠበቃ ቼምሱን ይባላል። እሺ ወንድሜ አመሰግናለሁ። ወይዘሮ ሴና እንግዲህ ምንም አታስቢ፣ ለባለቤትሽም ቢሆን የጥሪ ወረቀት በቅርቡ ይደርሳል። በፊት ተቀምጣ አንተን የምታወራው ባለቤቴ ነች። ምን? ማን አንተ? ልታስፈራራኝ ነው የደወልከው? ተረጋጋ ጠበቃ። ያማች ኮቸባሊ ነኝ። ያማች ኮቸባሊ? አዎ ሰምተኛል። ያማች ኮቸባሊ ጠበቃ ምንም አይነት ስራ ከሷ ጋር ሰራ ማለት ከኛ ጋር ችግር ውስጥ ገባ ማለት ነው። ወይዘሮ ሴና እንደኔ ሀሳብ ይህንን ጉዳይ ከባለቤትሽ ጋር ብትማከሪ ጥሩ ነው። አንጣው ስልኩን። ያማች ኮቸባሊ በፍጹም በዚህ መንገድ እኔ ልትቆጣጠረኝ አትችልም። እኔን በፍጹም አታስቆምኝም። ሄሎ ሌላ ጠበቃ የማናገኝ መስሎ ከሆነ በጣም ተሳስተዋል። ወይዘሮ ሴና ቢቀርብሽ ጥሩ ነው። የትኛውም ጠበቃ የኮቸባሊ ቤተሰብ አይከስም። ማናችሁ ነው የደወላችሁት? ከማል አንተን አይደል? ፈጣሪ የእጅን ይስጥ። በጣም ነው የማመሰግነው። መቲ ሰምተሃል አይደል? ፈጣሪ የእጅን ይስጥ። በጣም ታመሰግናለች። የባርቶሎ ሰዎች መኪን ደብድበውት እግሩን ሰብሮ ካፌ ፊት ለፊት ጥላሉ። የመኪን አባት ሞቲን እሳት ለብሶ እሳት ጎርሶ ወደ ባርቶሎ ቤት ሄዶ ተኩስ ይፈጥራል። ከባርቶሎ ሰዎች ጋር ፊት ለፊት ተጋፍቶ ሽጉጥ ደቅኖ ባለበት ሰዓት ያማች መጥቶ አረጋግቶት ወደ ቤት ይወስደዋል። ችኩርና የችኩር ልጆች የገንዘብ እጥረት አጋጥሟቸው ያማች ጉዳዩን ከፋሻና እንዲሁም ከአባቱ ከሰሊም ጋር ተማክሮ ፋሻ መካስን ቤት ያስቀመጥናቸው መሳሪያዎች አሉ፣ እነሱ ብሸጡ ጥሩ ገንዘብ ያስገኛሉ ብሎ በመጨረሻም ገዢ አፈላልጎ ምሽት ላይ መሳሪያዎችን ሽጦ ገንዘቡን ይዞ እየተመለሰ እያለ የባርቶሎ ሰዎች መጥቶ ከባድ ተኩስ ፈጥሮ ገንዘቡን ወስዶ እሱን ለመግደል ሲሉ
ኤሚ ደርሶ አስጥሎት ሕይወቱን አድኖ ባሻ ባዶ እጁን ይመለሳል። ባርቶሎ ምንድነው እዚህ የምትሰራው? የአማች አለቃችን ችግር አለ እንዴ? ጸጉሬን ልቆረጥ መጥቼ ነው። ባርቶሎ ይሄ ቦታ ላንተ እንደማይፈቀድ በደንብ ታውቃለህ። ከኔ ጋር ከባድ ችግር ውስጥ የገባ ነው። የአማች ውዴ እኔ ከአንተ ጋር ምንም አይነት ችግር ውስጥ መግባት አልፈልግም። አሁኑ ሞትንን ስለ መኪ ጠይቀዋል። አዎ በሆነው ነገር በጣም አዝኛለሁ። እኔም በጣም ነው ማዝነው። ለምኑ ነው የምታዝነው የአማች ኮቸባሊ? ባርቶሎ አይን ከጠፋ አይን፣ እግር ከተሰበረ እግር። ከዚህ በኋላ እንደዛ ነው ጨዋታው። ወንድሜ ባርቶሎ እንዳትሳሳት። ሜሬት ደህና ነህ ወንድሜ? እግርህን አሁን ባርቶሎ የጨዋታው ውጤት አንድ እኩል ይመስለኛል። ያማች ዋጋህን ትከፍላለህ። ምን ልታረግ? ልትተኩስ? ና ተኩስ። ምንድነው የምትጠብቀው? ተኩስ። በቃ ባርቶሎ በቃ። ከዚህ በላይ ችግር አትፍጠር። ያዘውና ሰውዬን ከዚህ ከያማች ጋር የተፈጠረውን ሁሉን ነገር ለጓደኛዋ ነግራት፣ ጓደኛዋ ደግሞ ምንም አትጨነቂ ጎበዝ፣ የማውቀው ጠበቃ አለ እሱ ሁሉን ነገር ይጨርስልሻል ብላ ከምታውቀው ጠበቃ ጋር ልታገናኛት እየተጠባበቁት ይገኛሉ። ቆይ ለምንድን ነው የቆየው? እየመሸብኝ እኮ ነው። ጤና ውዴ አትጨነቂ፣ አሁን ይመጣል። ጠበቃችን እሳት የራሴ ጠበቃ ነው። ሁሉም ሰው የእሱን ጥብቅና ይፈልጋል። ደግሞ ምን አለች በይኝ፣ ይህንን ጉዳይሽን በቀላሉ ነው የሚፈታልሽ። ኦ ጠበቃችን መጣ፣ ያውና መጣ። ሰላም ውድ የቃና መሳጭ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? ለዛሬ አሰናደውላችሁ ምርጡ ተወዳጁ ድራማ የኛ ሰፈር ክፍል 16 ይህንን ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን አስቀምጡ። በቀጣይ ክፍል ምን ይከሰት ይሆን? ሁሉንም አብረን የምንመለከት ይሆናል። እስከ መጨረሻ አብራችሁን ስለነበራችሁኝ ግን ከልብ እያመሰገንኩኝ ይሄ ተወዳጅ ተናፋቂ ድራማ በየዕለቱ እያንዳንዱ ክፍል ወደ እናንተ ጋር እንዲደርስ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን ተወዳጁ የኛ ሰፈር እንዲሁም አዳዲስ ቪዲዮዎች ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ቪዲዮቻችንን ላይክ ማድረግ በፍጹም እንዳይዘነጋ። ስለ ሁሉም በድጋሚ እስከ መጨረሻው ከኔ ጋር ስለነበራችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ክፉ አይንካዎት፣ ደግ አይለፎት፣ ሀገሬ ሰላም ትሁን።